እና ያው የመጀመሪያው ስምሪም እንዳልሽው ጥሩ ነገር የሆኑ ነገሮችን ከማንሳት መጀመሩ ጥሩ ነው። ሉትራኖች ያው ደስ የሚል ጎን አላቸው። በተለይ በመረጋጋት እና ለቤተ እምነታቸው ማለት ለቸርቻቸው በመታመን ሁሉም ባይሆን አሁን ላይ ያሉት አብዛኞቹ በተቻሉት መጠን እየሞከሩ ነው ለቸርቿ ሊታመኑ ማለት ነው። ጥሩ ነው። ይሄ በግርግር አለማመን ማለት ግር ብለው አለማመን። በሌላ ሳይዳውን ብናይ በዛ ያለ ሰው የያዘውን እምነት ነው የሚያምኑት። ለምሳሌ አንድ ገስት ላይ 3 ቢሉ የሚገቡት ሁሉ ከድነት አይነጠልም ይላሉ። እነዛው ሰዎች ሌላ ቤት ጥምቀት ለድነት በፍጹም ምንም አይገናኝም። እነዛ ሰዎች መልሰው አረ ምን አገናኘው ሊሉ ይችላሉ። እና ሉትራኖች በተወሰነ መጠን እንደዛ ስላልሆኑ ደስ ይላል። እርጋታቸው ምናምን አሪፍ ነው፣ ለውይይትም ቆንጆ ነው። ከዛ በተረፈ ግን ያው አንዳንድ ኮሜንቶች እዛ እያየው ነበር እና አንድ ነን ትሉ አልነበር እንዴ ዛሬ ወደ እነሱ ዞራችሁ እንዴ ምናምን የሚል አይቼ ነበር እና ቋሚ ወዳጅ የለንም እንደኛ። አይ ከዛ አንጻር አይደለም መቼም ከትምህርት አንጻር ነው የተነሳው እና የሚያስገርሙ ነገሮች አሉት። ለምሳሌ ለህፃናት ጥምቀት ለድህነት ነው፣ በቃ ያድናቸዋል። ቃሉን መስማት ምናምን ያው ህፃናት ስለማይችሉ በጥምቀት በኩል ነው ቃሉ የሚሰጣቸውን ነገር የሚያገኙት። ወደ አዋቂዎች ሲኬድ ግን መጀመሪያ ቃሉ ዳግም ውልደት ይሰጣቸዋል። ከዛ በኋላ ነው የሚያምኑት። ዳግም ውልደት ማለት መዳን ነው አይደለም? መዳንን መጀመሪያ በቃሉ ካገኙ በኋላ ነው እምነትም ጥምቀት የሚመጣው። ከዛን ለመዳን ነው የምንጠመቀው የሚለው ጋር ይጋጫል። ምክንያቱም መሀል ላይ የጊዜ ልዩነት አለ። ከመጠመቅ በፊት ቃሉን መስማት አለ። ከሰሙ በኋላ ራሱ እኮ ደግሞ እምነት አለ። ከእምነት በኋላ ነው ጥምቀት የሚመጣው። ከእምነትም ከጥምቀትም በፊት በቃሉ ዳግም ውልደት የሚያገኙ ከሆነ ጥምቀት ለድህነት ነው የሚለው ለአዋቂዎች ውሃ አልበላውም ወይ የሚል ጥያቄ ያስነሳል። በእኔ መረዳት እምነትም ጥምቀትም ከድህነት በኋላ የሚመጡ ስለሆኑ ለድህነት የሚለው ጋር ይጋጫል። ለማን ነው ለድህነት የሚሆኑት? ለህፃናት እንዳይባል ህፃናት አያምኑም፣ ያምናሉም አያምኑም አይባሉም ማለት ነው። ጥምቀት እንዳይባል ለአዋቂዎቹ ከድህነት በኋላ የሚመጣ ነው። ለህፃናት ብቻ ነው ጥምቀት ለድህነት የሚያገለግለው። ምክንያቱም በቃሉ በኩል እናምናለን ምናምን ስለማይሉ ማለት ነው። አንዱ እሱ ነው እና ከዛ አንጻር ግጭት ነው። ሁለተኛ ከቅድመ ውሳኔ አንጻር በካልቪኒስቶቹ ሳይድ ደብል ነው የሚያምኑት አይደለም፣ ቅድመ ውሳኔውን ማለት ነው። በሉትራኑ ሳይድ ደግሞ ሲንግል ነው፣ በአንድ ሳይድ ማለት ነው። እግዚአብሔር መርጧል ወይም ወስኗል ለገነት ማለት ነው። በካልቪኒስቶች ሳይድ ደግሞ ፕሬደስቲኔሽኑ ምንድን ነው? ለገነትም ለሲኦልም። እነሱም ጋር ሆኖ ደግሞ ሁለቱንም የሚያምኑ አሉ፣ አንዱን ብቻ የሚያምኑ አሉ። አሁን ወደ ሉትራኑ ስንመጣ ሰው በራሱ ማመን ስለማይችል አሟሟቱ በጣም የከፋ ስለሆነ አስቀድሞ እግዚአብሔር ድህነትን ይሰጣቸዋል፣ ዳግም ይወልዳቸዋል። መቼ? በእምነት ነው አይደለም፣ ከእምነት በፊት ዳግም አሁን እዚሁ ላይ ነው ያሉ። ካስፈለገ ቪዲዮን በኋላ ማሰማት እንችላለን፣ ወይም ማታ አካባቢ ላይ አንድ ሺህ ሲጽፍ ስላየው ነው ቪዲዮን እያሰሙ ሀሳቡ ላይ መሄድ ይቻላል። ዳግም ውልደት ካገኘ በኋላ ነው ወደ እምነት የሚመጣው። በእግዚአብሔር አስቀድሞ መወሰን ምን ያደርጋል? ዳግም ውልደት ያገኛል። ቅድመ ውሳኔው ማለት ነው። ከዛስ እምነት፣ ከዛስ ጥምቀት። እምነትም የግዴታ እምነት ብቻ የሚለው ራሱ ይፈርሳል። በነገራችን ላይ እምነት ብቻ ሳይሆን ለመዳን ቅድመ ውሳኔ ነው መሰረታዊ ነገር። እንደው ጥምቀት እምነትም በቅድመ ውሳኔ ላይ የተመሰረቱ ናቸው። በቅድመ ውሳኔው ሰው ዳግም ከተወለደ በኋላ ነው የሚያምነው እየተባለ ስለሆነ ማለት ነው። ከዛ አንጻር ክርስቲያናዊ ያልሆነ ትምህርት ነው ብለን ነው የምናምነው እኛ።
ይሄ ሰው ፍቃዱን አጥቶት በራሱ ማመን የማይችል ሆኖ ከዛን አስቀድሞ እግዚአብሔር በራሱ ማመን ስላልቻለ ዳግም ወልዶት ከዛ እንዲያምን ያደርገዋል የሚለው ማለት ነው። ይሄ ከነፃ ፍቃድ ጋር ፈጽሞ የተጋጨ ነው። ሰው ነፃ ፍቃድ የለውም። በራሱ አምናለው አላምንም ሊል አይችልም ማለት ነው። ሌላኛው የመጨረሻው በአንድ ያመነና ያላመነ መካከል ያለው ልዩነት ላይ ፈጽሞ የእግዚአብሔርን ባህሪ የሚጻረር ነገር ያመጣል። ለምሳሌ እዚህ ጋር መኩ ያልዳነ ሰው ቢሆን ስለምጠረጠረው ነው። በዚህ አጋጣሚ ያልዳነ ሰው ቢሆን እና እኔ ደግሞ በሉትራኑ መሰረት የዳንኩ ሰው ብሆን መኩ ያልዳነው እኔ የዳንኩት በምንድን ነው? መኩ አስቀድሞ አልተወሰነለትም አይደል? ወደ ድነት ካልመጣ እግዚአብሔር አስቀድሞ አልወሰነለትም። እኔ ደግሞ ወስኖልኛል። ሁለታችንም ግን አስቀድሞ የነበርንበት ማንነት ለሁሉም ሰው ያው በሞት ጥላ ውስጥ ነው። ሞቷል። ማመን እንኳን እንዳይችል ሆኖ ሞቷል በራሱ ማለት ነው። ስለዚህ የግዴታ የእግዚአብሔር ውሳኔ ያስፈልገዋል እና እግዚአብሔር የመረጠው ያ ምርጫ ምን ላይ የተመሰረተ ነው? ምን ላይ የተመሰረተ ነው? አሁን ለምሳሌ በእኔና በመኩ መልክ ላይ ነው? ቁመት ላይ ነው? ምን ላይ የተመሰረተ ነው? ምክንያቱም ያ ሰውዬ እንዳይድን ራሱ አስቀድሞ አልመረጠውማ፣ አልተመረጠም። ባለመመረጡ ነው ይሄ ሰው እንደኔ ያልዳነው መኩ ማለት ነው። መኩ እንደኔ ያልዳነው ባለመመረጡ ነው። ወይ ኢዮባ አንደኛቸውን አጭርና ጥቁር አይገባም መንግስተ ሰማያት ይበሉ ገነት እንደ ይሻላል፣ እንደዛ ይሻላል አይሻልም? አጭሮቹ እናንተኖቹ አይገቡም ብሎ በቃ በግልጽ ቢነግሩን ጥሩ ነው ማለት ቢሆን አስፈላጊ ነው። አሁን እሱን ማንሳት ቀጥል ይቅርታ ሚስጢር ነው አለ ሰውዬ። የሚስጥሯ ፓርት በጣም ገራሚ ነች እና ከዚህ አንጻር አንዳንድ ግራ እና የሉትራኑ አስተምሮ በዚህ ረገድ ማለት ነው ቅድመ ውሳኔ ምን ጊዜም የእግዚአብሔርን ፍቅር እንዳናየው የሚያደርገን እጅግ በጣም አስከፊ ትምህርት ነው። ይሄ መታወቅ አለበት። እግዚአብሔር የሚድኑትና የሚጠፉትን አስቀድሞ ወስኗል። ውሳኔው ደግሞ እውቀት አይደለም ማለት አስቀድሞ ስላወቀ ወሰነ አይደለም። ለምሳሌ የኛ ይሄ ጽሁፎች አሉ አይደለ? መረጠ፣ ወሰነ የሚሉ ጽሁፎች እነዚህ ቅድም ማኬ ሲል እንደነበረው በእግዚአብሔር ቅድመ እውቀት ላይ የተመሰረቱ ናቸው። እግዚአብሔር አስቀድሞ ያውቃል እንጂ ለሲኦል ፈጥሮኝ እንዴት ለሲኦል ይወስነኛል? ከዛ ለሲኦል ወስኖኝ ደግሞ እንዴት አታምንም ብሎ እንዴት ይወቅሰኛል? አንድን ልጅ ምግብ እንዳይበላ ከልክላችሁት እንዴት አትበላም ብሎ እንደ መግረፍ እኮ ነው። አንዲት እናት እኮ በልጇ ላይ ይህን አታደርግም። አንድያ ልጁን የሰጠን እግዚአብሔር አብ እንዴት እንዲህ ያደርግብናል? አይመጣውም። እና የእግዚአብሔርን ፍቅር እንዳናይ የሚያደርገን አስከፊ ትምህርት ነው። ከዛ ደግሞ ለዓለም ሁሉ የሞተውን ኢየሱስን ለተወሰኑ ሰዎች ነው የሞተው ይላል ማለት ነው። ይሄ በካልቪኒስቶቹ ሳይድ ያለ ትምህርት ነው። ለዓለም ሁሉ ነው የሞተው። አይ አይደለም፣ ለተወሰኑ አስቀድሞ ለወሰነባቸው። በጣም የመጨረሻ በጣም ያስገርመኝ ደግሞ ይሄ ፕሪደስቲኔሽን ደብልና ሲንግል የሚለውን የውላችሁ ደብሉ ለገነትም ለሲኦልም ነው፣ ሲንግሉ ደግሞ ለገነት ብቻ ነው። ለምሳሌ እዚህ ገስት ላይ ያለን ሰዎች ወደ ሌላ ገስት መዘዋወር ቢኖርብን እና ይሄ ገስት ከዚህ ገስት ላይ መውጣትና እዛኛው ጋር መሄድ መዳን ሆኖ ከዚህ አለመሄድ አለመዳን ቢሆን እዚህ ጋር ያሉት ሶስቱ ተመርጠዋል ቢባል እና ሶስቱ ቢሄዱ ሌሎቻችን ለምንድን ነው የቀረ ነው? ለመሞት ነው። ያው ይሄ እዚህ ገስት ላይ መሞት ከሆነ ማለት ነው አይደል? አይ ለመሞት ነው ላለ ማለት ወይም ለሲኦል ነው ላለ ማለት አይ እኛ ሲንግል ነው የምናምነው ወደ ማለት ይሄዳሉ ማለት ነው። ዞሮ ዞሮ መግቢያው ጭራሮ የሆነ እምነት እኮ ነው። ቢመረጡ ወደ ገነት ከተመረጡ
የገነት ናቸው። ሰው ተወስኖላቸዋል። ቢቀሩ የሞት ናቸው። ስለዚህ አምናለሁ አልክም አላልክም አስቀድሞ እግዚአብሔር ለገነት ወስኗል ካልክ ቀሪዎቹ ያው የተወሰኑትን ስለሆነ ማለት ነው ቀሪዎቹ ለሞት ነው ብለህ እያመንክ ነው። ጥራውም አትጥራውም ማለት ነው። እና ሶ በፕሪደስቲኔሽን ሲንግልና ደብል በሚለው ልዩነት ቢኖርም ይሄኛውን ትምህርት ስንመለከት ግን ትንሽ ሰቅጠጥ የሚል ትምህርት እንዳለ ያው መረዳት እንችላለን ለማለት ነው። እግዚአብሔር ይስጥልኝ። ቃሎት ያሰማል እዚህ ጋ ማለት ነው። መቀበል አይችልም፣ ሪጀክት ማድረግ ግን ይችላል ነው። እዚች ጋር ትንሽ ሚስ ሪፕሬዘንት አደረጋችሁን እንዳይሉ ልክ ቃሉን ሲሰማ እግዚአብሔር የጠራቸውን ማለት ነው መቀበል ይችላል። መቀበል አይችሉም። ኦኬ፣ ምክንያቱም እግዚአብሔርን የመምረጥ ዊሉ ሙሉ በሙሉ ሞቷል። ስለዚህ እግዚአብሔርን አሜን ብሎ መቀበል ስለማይችል ልቡን ይከፍትለትና እንዲቀበል ያደርገዋል። ደስ ያለውን ሰው ማለት ነው ከአንተ ምንም ሳይታይ። ይሄ ነው አሁን ችግሩ። ግን ሪጀክት ማድረግ ደግሞ ይችላል። እስጢፋኖስ የወቀሳቸውን ጠቅሰው ቅድም ሲያብራሩ ነበር። አልተቀበላችሁ መንፈስ ቅዱስን የሚለውን ማለት ነው። ሪጀክት ማድረግ ይችላል፣ መቀበል ግን አይችልም። ስለዚህ አሁን በምን መስፈርት ነው ልባቸውን የከፈተላቸው? ከሁሉም ሰዎች መርጦ የተወሰኑትን በምን መስፈርት ነው ልባቸውን የከፈተላቸው ሲባል በቃ የእግዚአብሔር ውሳኔ ነው። ሚስጥር ነው ውሳኔው። ይሄ ነው አሁን ችግሩ። ፍትሐዊ የማያስብለው እግዚአብሔርን እዚህ ላይ ነው። ይሄንን እናጥራላቸው ብዬ ነው። ያ ቴንኪ ትክክል ነው። ግን ዞሮ ዞሮ ይሄኛውንም ስንመለከተው እንደዛ ነው የሚሉት ዶክተር እንዳለችው ማለት ነው። ግን ይሄኛውንም ሲባል ልቡ የተከፈተለት ያ ሰው በምን መስፈርትን የተከፈተለት ነው? አላምንም የማለት ነፃ ፈቃድ አለው ነው የሚሉን። አምናለው ማለት ግን ደግሞ አይችልም፣ ምክንያቱም ሞቷል። አምናለው ማለት ስለማይችል ልቡ ይከፈትለታል፣ እምነት ይሰጠዋል ወዘተ። የእኛም ጥያቄ እሱ ነው። በራሱ ማመን ለማይችለው ለዛ ሰው ልቡ ተከፍቶለት ወይም እምነት ተሰጥቶት ወይም ዳግም መወለድን ያገኘው መስፈርቱ ምንድን ነው? ሁለታችንም መጀመሪያ ላይ ተመሳሳይ ነገሮች ላይ ነን ያለ ነው፣ ሞት ውስጥ ማለት ነው። ከዛን ግን ተመርጦ አንዱ ሰው ከሁለት ሰው አንዱ ምንድን ነው እንዲድን ወይም ዳግም ውልደትን እንዲያገኝ የተመረጠ ነው። በምን መስፈርት? እሱ ነው ጥያቄው። ዶክተር እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አክቹዋሊ በብሉይ ኪዳንም የተቀመጠው ማለት መሰረቱ አሁን ስህተቱ የሚሆነው ከጅምሩ ሰው ቶታል ዲፕራቪቲ የሚለው ወይም ደግሞ ሰው ብልሹ ይሆናል፣ ማመን አይችልም፣ በቃ ቶታሊ ወደ እምነት መምጣት አይችልም በራሱ ወይም ደግሞ መለየት አይችልም፣ መምረጥ አይችልም የሚለው ነው ትልቁ ስህተታቸው ማለት ነው። የሁለቱም የካልቪኒስትም የእነዚህም ማለት ነው። ለምን ሰው ሙሉ በሙሉ ሙት ከሆነ መምረጥ አይችልም ከተባለ ጀስት በቃ እግዚአብሔር መምረጥ አለበት ወይም ደግሞ መለየት አለበት። ለአንዱ ጸጋውን ልፈጥርለት እምነቱን በውስጡ መፍጠር አለበት፣ ለአንዱ ደግሞ አይፈጥርለትም ማለት ነው በሌላ አባባል። ይህንን ደግሞ በነገራችን ላይ በብሉይ ኪዳን በትንቢተ ሕዝቅኤል ላይ የተጠቀሰው ቃል በቃል አለ ማለት ሕይወትና ሞትን ከፊት ለፊት አድርጌያለሁ፣ ሕይወትና ሞትን በረከትና እርግማንን ከፊት ለፊት አድርጌያለሁ፣ የፈለግከውን ምረጥ፣ ግን በሕይወት እንድትኖር ሕይወትን ምረጥ ብሎ እግዚአብሔር ሲያስቀምጥ እናያለን። ስለዚህ መምረጥ ወደ እግዚአብሔር መምጣት መምረጥ እንደምንችል በጣም በብዙ ቦታ ላይ ተጠቅሷል። እኛ ክርስቲያኖች ሰው በሙሉ በነገራችን ላይ ለአንድ ለሙስሊም ቢሰብክ መምረጥ ይችላል። አይ ድናይ ማድረግ ይችላል ወይም አክሰፕት ማድረግ ይችላል። አክሰፕት ማድረግና አለማድረግ የእኛ ነው ወይስ ደግሞ እግዚአብሔር እኛ ላይ የሚያደርገው ነው? አሁን ጥያቄ ነው። እኛ የምንለው እግዚአብሔር መንገዱን ሁሉ ከፍቶልናል፣ ሰው እንዲድንም ወደ ድህነትም እንዲመጣ እግዚአብሔር አድርጓል። ኦኬ በሩን ከፍቶልናል፣ ኑ ብሏል። መሄድና አለመሄድ የኛ ነው። በራእይ ምዕራፍ 22 ላይም የተቀመጠ ይሄ ነው። በቃ ወደ ህይወት መሄድና አለመሄድን መምረጥ የምንችል እኛ ነን። ሙሽራይቱና ሰው ሁሉ የሚሰማ ሁሉ እና ይበለው ነው የተባለው። ስለዚህ የሚሰማም ተብሎ ተነግሯል። የሚሰማ ካለ አሜን ብሎ ይጥራ ከሙሽራይቱ ጋር። አይ አልሰማም አልፈልግም ካለ አይጠራም ማለት ነው። ስለዚህ ክርስቶስና ማለት የሚችለው ማን ነው ማለት ነው?
የሰው ልጅ ሁሉ ያመነ ማለት የተቀበለ እና ማለት ይችላል። የሆነ ተለይቶ አይደለም ማለት ነው። ሆነ ሶሪ ተመልሻለሁ። ስለዚህ ቱሊፕ የሚለው በነገራችን ላይ በቃ ለይቶ ልክ እንደ ካልቪኒስት መምጣት አለበት። ለእነሱም ቢሆን ማለት መሸፋፈን አይሆን የሆነ ሚስጢር ምናምን እያላችሁ ባትሸፋፍኑ መልካም ነው። መልካም ባይነኝ ለሉተራን እንትን የሚለው ጀስት ለምን ግልጽ አሁን እና አማን ማለት ነው። እና አማን ግልጽ ነው። በቃ ኢየሱስ ክርስቶስ ለዓለም አልሞተም። አዎ ለዓለም አልሞተም። ለተወሰነ ሰው ብቻ አዎ ቀድሞ መርጧቸው በጎቼ ብሎ ለእነሱ መጥቶ ሞተ። በቃ ግልጽ ነው። ስለዚህ ግልጽ ትምህርታቸው ላይ ግልጽ እንትና አቋም አስቀምጠ መሄድ ትችላለህ ማለት ነው። የነዚህ ማለት ሚስጥር ነው ብሎ መጨረሻ ላይ ዘጉት ነው ማለት የሚያስቀምጡለት የሚያነሱለት ብዙ ጥቅሶች አሉ። ለነዛም ባለፈው መልስ እየሰጠን ነበረ እና ግን ግልጽ ብታደርጉ ማለት ሌሎችም ክርስቲያኖችም የኛ የሆኑት በተለይ ክርስቲያኖች ምን ያህል ትምህርታቸው ወደ ካልቪኒስት እንደሚጠጋና ከኛ እንደተለየ ደግሞ በዚህ ማወቅ አለባችሁ፣ መረዳት አለባችሁ። ጀስት ስጋና ደም እውነተኛ ጌታ ስጋና ደም ስለሚሉ ወይም ጥምቀት ያድናል ስለሚሉ ነገረ ድህነታችን ተመሳሳይ ነው ማለት አይደለም። ስቲል ማለት ነው አንድ አይደለም ማለት ነው። የከሉተራንም ላይ ምን ያህል እንደምንለያይ ማወቅ አለባችሁ። እዚ ቤዚክ ዋን ማለት ነው። እሺ ቀጥሉ። ሰላም ይበሉ። አንተ ዘኪ ቢሮስ እንዴት አላችሁ? ሁሉ ሰላም? እሺ እንኳን ደህና መጣህ። አለን። አይ ጥሩ ነበር። በሉተራን ሳይድ እንደዚህ ራስን ገልጾ መውጣታቸው ራሱ የብዙ አመት ልፋት ነበርና ለዚህ መድረሳቸውን በጣም ትልቅ ነገር ነው። ግን ዛሬ ዋና የሚባለው አስተምህሮ እምነት ብቻ የሚባለው ነገር የፈረሰ ይመስለኛል። ምክንያቱም እምነት ብቻ ተቀይሮ ውሳኔ ብቻ ወደሚል የተቀየረ ይመስለኛል። ምክንያቱም የእግዚአብሔር ውሳኔ እንጂ የዛ ሰውዬ እምነት ድህነት አይሆንም። ይህንን ነገር በደንብ አይተናልና በጣም መልካም ነው የሚመስለኝ። ግን አንድነት ለተባለው ነገር አንድነታቸው ራሱ በአምስቱ ሶላዎች ላይ አንድ አለመሆናቸውን አሳይተዋል ማለት ይቻላል። አንደኛ በእምነት ብቻ ይስማሙ፣ ጴንጤው እምነት ብቻ ሲልና ሌላው ሰው እምነት ብቻ ሲል በጣም የተለያየ መሆኑን በደንብ አድርገው አሳይተዋል እና መልካም ነው። ሉተራ እንደዚህ በርቱበት፣ የራሳችሁን ትምህርት አሳዩ ለማለት ነው። ቴንኪዩ። ሰላም ብያለሁ ሁላችሁም። እንዴት ነው? ሶሪ ሚዩት ነኝ። ስፒሪ እንዴት አለ? እንኳን ደህና መጣህ። ጠፍተሃል በጣም ብዙ ጊዜ ከተገናኘ። እንኳን ደህና አንድ ነገር ብቻ ነው የምናገረው፣ ሌላውን ስለ ውሳኔ ምናምን ያው ትምህርታቸው ስለሆነ ትምህርታቸው ላይ እንሟገታለን። አንድ ቅር ያለኝ ግን ዮሐንስ 4 ይጠቀስና እግዚአብሔር የሚመለከው በመንፈስና በእውነት ነው ይላሉ። እውነትን ግን አልያዙትም። የሚያሳዝነው ነገር አንድ ሰው ጥምቀት አያድንም ምሳሌ ነው ብሎ ከተጠመቀ ራሱ እምነቱ ምንም ችግር የለውም። ዋናው እግዚአብሔር ባያምን ራሱ ቢጠመቅ ያ ነገር ወደኛ ሲመጣ አናጠምቀውም ይሰራል ሲሉ ነበር። ኑፋቄ የሚለው ትምህርት ምንድን ነው? የት ነው? ሰው ሁሉም በኦርቶዶክስም በሉትራንም ስንጠመቅ የሃይማኖትን ጸሎት እንላለን አይደል? የሃይማኖት ጸሎት ምን ይላል? አንድ ኃጢአት በምታስተሰርይ በአንድ ጥምቀት እናምናለን። አንድ ክርስቲያን ለመባል የግድ ጥምቀት የኃጢአት ስርየት እንደሚሰጥ ማመን አለበት። ለምንድን ነው ማመን ያለበት? በፊት ሁሉም ያምናሉ። ይህንን መመስከር አያስፈልግም ነበር። የሆነ ሰዓት ተነስቶ ኖ ጥምቀት አያድንም ብሎ ማስተማር ሲጀምሩ ብዙ ጥምቀት አለ ብሎ ሲያስተምሩ አንዲት ጥምቀት እችም አንዲቷ ጥምቀት የኃጢአት ስርየት እንደምትሰጥ የእምነት መግለጫ ላይ በሁለቱ ጉባኤዎች ውሳኔ ተሰጠ። ስለዚህ አንድ ክርስቲያን የግድ ማመን አለበት። ካላመነ ምስጢሩ አይሰራም። ይህንን እኮ ወደ ቆሮንቶስ ቤተክርስቲያን ሄደን ክርስቲያን ናቸው አላግባብ ስጋና ደሙን ሲቀበሉ ሞተዋል።
ለምንድን ነው የሞቱት? ከእነሱ የተነሳ ነው። እግዚአብሔር ያቀርብላቸዋል። በእምነት ከሆነ ያኛው የሚቀበሉት ነገር ለድህነት ነው። ከእምነት ካልሆነ ግን ለፍርድ ነው። የእነሱም እምነት ይታያል። እና በጣም ቅር ያለኝ ይሄ ነው። በነገራችን ላይ ነገረ ድህነትን የእነሱን ለመረዳት ኮንፌሽኑን አይደለም 6 ወር 7 ዓመት መማር አለብን። ተርሞቹ በጣም ብዙ ናቸው። ለምንድነው? እምነት ብቻ ብለው ስላመጡ ያንን ነገር ከሱ ጋር እንዲሄድ እንዳይጋጭ በጣም ብዙ መንገድ ፈልገው በዚህም በዛም የላቲን ወርዶች እንትኖች ይጠቀማሉ። ለመረዳት ራሱ መልሱን ለመመለስ አንድ ጥያቄ ወደ ግማሽ ሰዓት ይፈልጋል ባጭሩ። እና እሱን ነው ቅር ያለኝ ነገር እሱ ነው። ማለትም ኢየሱስ ክርስቶስ ኑፋቄ ምን ማለት ነው? በነገራችን ላይ ሰው አማኝ ነው ሲባል ክርስቶስን ያምናል ሲባል ምን ማለት ነው? ክርስቶስ ከ2000 ዓመት በፊት ስለሱ እንደተሰቀለ ብቻ ነው ወይም ያስተማረውን ሁሉን በመቀበል ነው? ካለመጠራጠር አይ ኢየሱስ ክርስቶስ ጥምቀት ያድናል ብሎ አስተምሮ ነው ሌላው መጥቶ አያድንም ብሎ ተጠምቆ ኢየሱስ ክርስቶስ ያድነዋል እያሉ ነው። በነገራችን ላይ ሐዋርያው ጳውሎስ ስለ ትንሣኤ ሙታን 1 ጢሞቴዎስ እና 2 ጢሞቴዎስ ላይ ኢሜኖስ ፊሊጦስ ኢየሱስ ክርስቶስ መጽሐፍ ቅዱስ ትንሣኤ ሙታን በመጨረሻ ቀን ነው የሆነው ብለው አስተምሮ እነሱ ግን ከአሁን በፊት ሆኗል ብለው ስላስተማሩ ኢየሱስ በስላሴ ጥርጥር አልነበራቸውም፣ በጥምቀት ጥርጥር አልነበራቸውም፣ በማንነቱ ጥርጥር አልነበራቸውም። ይህን ትምህርት ግን ከአሁን በፊት ትንሣኤ ሆኗል ስላሉ እግዚአብሔርን ስለተሳደቡ ይማሩ ዘንድ አጋንንት ላኩባቸው ይላል ሰይጣንን። እንዴት ነው እግዚአብሔርን የተሰደቡት? ትንሣኤ ሙታን ከአሁን በፊት ሆኗል ማለት ስድብ ነው? አዎ ስድብ ነው። እንዴት ነው ስድብ የሚሆነው? እግዚአብሔር ትንሣኤ ሙታን ከአሁን በፊት ሆኗል አይደለም፣ ወደፊት ዳግም ሲመጣ ይሆናል ነው ያለው። ስለዚህ እነሱ ሆኗል ካሉ እግዚአብሔርን ውሸታም እያደረጉት ነው። እግዚአብሔር ተሳስቷል፣ እኛንን ትክክል። ጌታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል እያለ ኖ ያመነ ይድናል የዳነ ሰው ይጠመቃል ካሉ ኢየሱስ ክርስቶስን እያመኑ አይደለም በሚለው ላይ እሱ ባለው ላይ ጥርጥር አለባቸው፣ ጥያቄ አለባቸው ማለት ነው። ክርስቶስን ሳይሆን የሚከተሉት የእነሱ መረዳት ነው። እና እምነት ሚለውን ማየት አለባቸው። ኦርቶዶክስ ሲባል እምነትን የሚያሳይ ነው። ትክክለኛ እምነት ኦርቶፕራክሲ አይደለም። የኦርቶዶክስ ስም ኦርቶፕራክሲ አይደለም፣ ኦርቶዶክስ ነው። መጀመሪያ ያለ እምነት እግዚአብሔርን ማስደሰት አይቻልም አይደለም የሚለው ትክክለኛው እምነት መኖር አለብን። ኢየሱስ ክርስቶስ የሚያድን ስለ ኢየሱስ ክርስቶስ ትክክለኛ ማንነቱን ስታቅ ነው። ኢየሱስ ክርስቶስ አምላክ ብቻ ነው ብትል አያድንህም። ሰው ብቻ ነው ብትል አያድንህም። እና እምነት የሚለውን በጣም ነው እንትን ያለኝ። በቀላሉ ግን ጴንጤቆስቴ ሆኖ ሚድን ከሆነ ይህ ሁላ ኮንፌሽን አያስፈልግም። ኮንፌሽኑን ለመረዳት ራሱ ከእንደገና ትምህርት ቤት መግባት አለባቸው። ስለዚህ በቀላሉ ጴንጤቆስታ ሆኖ መዳን ይችላሉ ማለት ነው። እሱ ነው ቅር ያለኝ። መናፍቅነትና መለያየትን የሚሰብክ መንግስተ ሰማያት እንደማይገባ መጽሐፍ ቅዱስ የተናገረ ችግር የለውም። ስጋና ደሙ አይደለም፣ የሆነ ተራ ቂጣ ነው ሚሉ አሉ። ተራ ቂጣ ነው አይጥ የምትበላው እያሉ ምሳሌ ሲሰጡ ነበር። እሱ ውስጥ አልገባም። ግን በቃ ጸጋ የሚሰጥ አይደለም፣ ጸጋ ቢሰጥም አያድንም፣ የዘላለም ሕይወት የለም እያለ እየተናገረ እነሱ መጥቶ ደግሞ መጽሐፍ ቅዱስ ይሰጣል ብሎ ነው ያስተማረን ብሎ የተለየ ወንጌል አይደለ እንዴ? የተለየ ወንጌል እኮ ብሎ ያስተማረው አዎ ኢየሱስ ክርስቶስ ያድናል፣ እሱ ብቻ በቂ አይደለም፣ መገረዝም ያስፈልጋል ስላሉ ነው። አይ በቃ በኢየሱስ ክርስቶስ ካመኑ ችግር የለም፣ ቢገረዙም እኮ ችግር የለም አላለም። እና ማመን የሚለውን ማየት አለብን። እና ኑፋቄ የሚለው መጽሐፍ ቅዱስ ኑፋቄ ሲል ምን እያለ ነው? አስረዘምኩት፣ ይቅርታ። ቃሎት ያሰማልን። ስፒሮስ ቃሎት ያሰማልን። መምህር ይሄዱበታል። አንድ ነገር ላንሳና እዚህ ጋር በደንብ አስተውሉ እስኪ። የመጀመሪያዎቹ በነገራችን ላይ ኮንፌሽናቸው ላይ
ቀጥታ ኮንዴም ያደርጋሉ። ማንን? አናባፕቲስቶችን፣ መሰረተ ክርስቶስን ቀጥታ ነው የሚያወግዙት። ለምን? የህፃናትን ጥምቀት ስለማይቀበሉ ቀጥታ። ዛሬ ላይ ማለት እንዲህ እንትን እያሉ ፈርቶ ምናምን አይደለም። እውነት ለመናገር ኮንፌሽናቸውን ብንገልጥና ብናይ ያሁም መናፍስት ያሁም እነዚህ በቃ እንደ 100,000 አጋንንት አለባቸው እስከሚል ድረስ ነው። እንግዲህ ያው ሉተር ታውቃላችሁ። ይህንን ማውጣት እንችላለን፣ ከፍተን ማየት እንችላለን። 100,000 አጋንንት ያለባቸው ይላቸዋል። የህፃናትን ጥምቀት የማይቀበሉትንም ደግሞ ኮንዴምን ያደርጋቸዋል፣ ያወግዛቸዋል። ከራሳቸው ያወግዛሉ። ሉተራን ዛሬ ላይ እዚህ ጋር መጥቶ አይ አንድነን ይድናል ምናምን ነው። እንደዚህ አይነት እውነት ለመናገር ስፒሮስ እንዳነሳው ዊች ኢዝ ኖት ኮሬክት፣ በቃ ልክ አይደለም። ምንፍቅና ምንድን ነው? ለምንድን ነው ቤተ ክርስቲያን በዚህ ልክ ራሱ እንትን የሆነችው? ራሷን ጠብቃ በጣም ሄሬሲ ሲመጣ እንትን የምትለው ወዲያው ኮንደም ታደርጋለች፣ ከቤተ ክርስቲያን ትለያቸዋለች። ብዙዎቹ ሄሬሲዎች ቢመጣ አሪዮስ መወገዙ ምንም አይደለም ማለት ነው ያነሱ ኖቫሽያን፣ ሌሎችን በጣም ብዙዎችን መጥቀስ እንችላለን። ምንም አይደለም ማለት ነው፣ መዳን ይችላሉ ማለት ነው። ቢኮዝ ላይክ ኖስቲኮች የጌታ ስጋና ደም እውነተኛ አይደለም ይሉ ነበረ። ኖስቲኮች ይታወቃል። የኖስቲክ ጥምቀት ያድናል እያሉን ነው ማለት ነው። በሌላ አባባል የሌሎችም ያድናል እያሉ ነው። እዚህ ላይ በደንብ እንትን ማለት አለባቸው። ማለት መጀመሪያ ላይ የነበረውና ዛሬ ላይ ያየሁት እንትን አላሉ። እምነታቸውን በስትክክል ኮንፌስ አላደረጋችሁም ማለት ለመካነ ኢየሱስ ያለኝ አሁንም ቢሆን ማለት አንድነን ማለታችሁ ቲስ እንትን አይደለም። የሆነ ሰንበዲ ኦርጋናይዜሽን ምናምን ሳይሆን በትምህርት ነው የሚመዘነው። በትምህርታችሁ አንድ ናችሁ፣ አንድ አይደላችሁም። ትምህርት ማለትም በነገራችን ላይ እምነት ማለት ነው፣ ሌላ አይደለም። ጌታ ኢየሱስ ክርስቶስ አንድ ጊዜ ያስተማረው ትምህርት ማለት እምነት፣ ሃይማኖት የምንለው እሱን ነው። እዛ ላይ ምንፍቅና ካለ ከቤተ ክርስቲያን ውጭ ነው። ቤተ ክርስቲያን ውስጥ አይጠርም፣ ቤተ ክርስቲያን ውስጥ አይደመርም። ከዚህ አንጻር እምነታችሁን ስትገልጡ እንዴት ማለት እንደዚህ በዚህ አይነት ልክ ሰው እንደሚድን ከሆነ ቀላል ነው ማለት ነው። ሰው የሚድን ከሆነ በቃ ፔንቴኮስታሉም በዛ ላላላ ሻራራራ እያለ የሚያድን ከሆነ እና የሚድን ከሆነ ዋይ ለምንድነው ወደ ሉተራን የሚሄደው ሰው? ለምን ወደ ሉተራን? እንዲያውም ደግሞ እኮ ሉተራንን ደግሞ ድጋሚ ያጠምቁታል ፔንቴኮስታሎች። አይገርማችሁ? ድጋሚ ነው የሚያጠምቁት ሉተራኖች በፔንቴኮስታል ድጋሚ፣ በሙሉ ወንጌል ድጋሚ ነው የሚጠመቁት። ቫሊድ አይደለማ፣ የመጀመሪያው ጥምቀታቸው ቫሊድ አይደለም ብሎ ስለሚያምኑ ማለት ነው። ይሄንን እንትን እያልን አይደለንም በነገራችን ላይ እምነታቸው ነው። እና ለማንኛውም መምህር ይቀጥሉና ሁለተኛ እንዳለ ትናንትና ስጠይቃቸው ነበር። አንድ ጊዜ ተነክረው ነው የሚወጡት፣ ሶስት አይደለም። ይሄ ክርስቲያን አይደሉም የሚል እንትን ይሰጣል። ሁለተኛ ጉባኤ 7ኛውን ቀኖና አንብቡት። አንዲት ኃጢአት በአንዲት ጥምቀት እናምናለን በሚሉት 7ኛ ቀኖና ላይ ምን ይላል? ቫሊድ ለመሆን አንድ ሚስጥር 3 ተነክሮ መውጣት አለበት ይላል። አንዴ የተነከሩትን እንደ አሕዛብ ተቀብለን ወንጌል ሰብከን እናጠምቃቸዋለን። ትናንትና ስጠይቃቸው ነበር። ሉትራንም አንዴ ነው የሚነኩት አሉ። በነገራችን እንትን ላይም አለ የሐዋርያት ቀኖና ላይ የሐዋርያት ምንድን ነው የሚባለው? እሱ ላይም አለ። ዲዳኬ ላይ አለ። ዲዳኬ ላይ አለ። አዎ ጉባኤ ላይ አለ። ሁለተኛው ጉባኤ እንቀበላለን የሚሉት አንዴ ተነክሮ የወጣ ጥምቀቱ አይቆጠርም፣ አሕዛብ ነው የሚባለው ይላል። ትናንትና ስጠይቃቸው ነበር እና አንዴ ነው የምንጠመቀው፣ አንዴ ነው የምንነከረው ብሏል። ሂዱና አንዴ ነው የሚነከረው። ይሄ ራሱ ከቤተክርስቲያን ውጭ ያደርጋቸዋል። በነገራችን ላይ ሌላ ነቫቲያንን ጠርተዋል። ነቫቲያን በትምህርት ላይ ችግር አልነበረው። በስላሴ አምነን ምን ነበር የሱ ችግር? እነዚህ ስካሳሪ የሚባሉ አሉ። ስደት ላይ ተይዘው አልካዱም። እነሱ
ምን ማድረግ ጀመሩ? ሌሎቹ ክደው በንስሐ ሲመለሱ ኖ አንመለስም፣ ይህንን ኃጢአት እግዚአብሔር ይቅር አይልም ብለው ከቤተክርስቲያን ትምህርት የተለየ ትምህርት ማስተማር ጀመሩ። ማለትም እግዚአብሔር የጌታችን የኢየሱስ ክርስቶስ ከኃጢአት ሁሉ ያነጻል የሚለውን እነሱ ኖ ይህንን ኃጢአት አያነጻም፣ አንድ ክደውታል፣ እኛ ብቻ ነን ንጹሕ። ይህንን ብቻ ስላለ ነው የተወገዘው። በነገራችን ላይ እግዚአብሔር መሐሪ ነው፣ ሁሉንም በይቅርታ የመጣውን ሁሉ ይቀበላል። ይሄ ቤተክርስቲያን ትምህርት አይደለም ብለው ነው ያወገዙት። ይህን ያክል አይደለም እግዚአብሔር ኢየሱስ ክርስቶስ ጥምቀት አያድንም ብሎ አስተማረ የሚል መጥቶ እና አስቸጋሪ ነው። ይቅርታ ግን መምህር ወርቄ ችግር የለም። ሰላም ዲያቆን ሞኩ፣ ስፒር፣ ዶክተር ስምሪ፣ ዘካሪያስ ሁላችሁም እንዴት አላችሁ? ሰላም ለእናንተ ይሁን። ታች ያላችሁ ሰላም ብያለሁኝ። እንኳን ቆያችሁኝ። ያው በመሰረታዊነት ትልቁ ነገር ምንድን ነው? በተለይ ቅዱሳት መጻሕፍት ላይ ያሉ አንዳንድ አገላለጾችን የሚወስዱበትና የሚረዱበት መንገድ ልክ ያልሆነ መሰረት ያለው ነው። እሱም ምንድን ነው? እውነት ነው መጽሐፍ ሰው በኃጢአቱ ምክንያት ከደረሰበት ነገር አንጻር ሙት ብሎ ይጠቅሰዋል። ሰውን በበደላችሁና በኃጢአታችሁ የተነሳ ሙታን ነበራችሁ ይላል። ይሄ እውነት ነው። ግን እንደዛ ሲል ምን ማለት ነው? አሁን እነሱ እንደሚሉት ፈጽሞ የእግዚአብሔርን ጥሪ የማይቀበልበት ሁኔታ ውስጥ ወይንም ለእግዚአብሔር ጥሪ ምላሽ መስጠት የማይችልበት ሁኔታ ውስጥ ነበር ማለት ነው? ወይንስ ደግሞ የእግዚአብሔርን ፈቃድ ከእግዚአብሔር ጋር ሆነን መፈጸም የማንችልበት ሁኔታ ውስጥ ውድቀት ላይ ገብተናል ማለት ነው የሚለው በመሰረታዊነት መታየት አለበት። ሰው እውነት ነው ከእግዚአብሔር መለየቱ ሙት አሰኝቶታል። ይሄ ማለት ግን ነፃ ፈቃዱን ፈጽሞ መጠቀም የማይችልበት ሁኔታ ላይ ነው ማለት ግን አይደለም። ምክንያቱም በብሉይ ኪዳን እኮ ሁለት አይነት ነገሮችን አይተናል። የእግዚአብሔርን ጥሪ የተቃወሙ እንደገና ለእግዚአብሔር ጥሪ ምላሽ የሰጡ ሰዎችን እኮ እናውቃለን። አብርሃምን በእምነቱ የምናነሳው እኮ ለእግዚአብሔር ጥሪ ምላሽ ስለሰጠ ነው። ዮናስንም ብናነሳ ለእግዚአብሔር ጥሪ ምላሽ አለመስጠቱ ምን ነገር እንዳደረሰበት እናውቃለን። ስለዚህ አንድ አካል ይሄ መንፈሳዊ ሙትነቱ ከእግዚአብሔር መለየቱንና የእግዚአብሔርን ፈቃድ መፈጸም አለመቻሉ የሚገለጽበት መንገድ እንጂ አንደኛ ነፃ ፈቃዱን መጠቀም የማይችልበት ሁኔታ ላይ ነበር ለማለት የሚያስችል አይደለም። ሙት ነበር የሚለው ሀሳብ ሌላ ነገረ መለኮት ወይንም ደግሞ የዴስቲኔሽን ትምህርት እንድንመሰርት የሚያደርግ መሆን የለበትም። ወገኖቻችን ግን ሲረዱ ሙት ነው ኦልሬዲ። ስለዚህ ለእግዚአብሔር ጥሪ ምላሽ መስጠት የማይችልበት ሁኔታ ውስጥ ስላለ ብለው ሌላ ትምህርት የሚጨምሩበት መንገድ ወደ ሌላ ስህተት ውስጥ ያስገባል። ሰው ሙት ነው ተባለ ማለት የሆነ ጉዑዝ ነገር ነው ማለት ወይንም ደግሞ ፈቃድና ስሜት የሌለው ሆኗል ማለት አይደለም። ይህንም በደንብ መረዳት ያስፈልጋል። ምክንያቱም ብዙ ለእግዚአብሔር ጥሪ ምላሽ የሰጡ በታሪክም በመጽሐፍም የምናውቃቸው ነገሮች ስላሉ። ሌላው ራሱ ክርስቶስ ስለ ራሱ ሲናገር እዚህ ዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። ይህንን ክፍል ስንመለከት ለመዳን ቀዳሚው የእግዚአብሔር ጸጋ ነው። እኛ ምን እያለ ነው? ያለ እግዚአብሔር ጸጋ ሰው መዳን አይችልም። በቃ ፔሬድ አለቀ። ይሄ ማለት ግን የሰው ሱታፌን ያስቀራል ማለት ግን አይደለም። ሰው ያለ እግዚአብሔር ጸጋ መዳን አይችልም ማለት የእግዚአብሔር ጸጋ ያለ ሰው ምላሽ መስራት ይችላል ማለት አይደለም። ምክንያቱም እዚህ ክፍል ላይ እንደምናየው ለመዳን ቀዳሚው ነገር የእግዚአብሔር ጸጋ ነው። አዎ ምን ብሏል? በደጅ ቆሜ አንኳኳለሁ የሚለው ቀዳሚ ጸጋ ነው። ይሄ የሚቀድመው ጸጋ ነው ለመዳን። መክፈት ግን የማን ድርሻ ነው? መክፈት የማን ድርሻ ነው? ይኸው በደንብ አስተውላችሁት ከሆነ ድምፄን ቢሰማ ጥሪውን ማለት ነው። ድምፄን ቢሰማ ደጁንም ቢከፍትልኝ፣ ኦልሬዲ ማንኳኳት የእሱ ድርሻ ነው። ደጁን መክፈት ግን የአማኙ ድርሻ ነው። የሰውየው ነፃ ፈቃድ ፍሪ ዊል ያለው ሰው ምርጫ ነው። ስለዚህ ምን አለ? ማንም ነው ያለው። ይሄ ለሁሉም የተሰጠ ጥሪ ነው። ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። ኮሚኒየን ነው ማለት ነው፣ ህብረት ነው። ድነት የምንለው እሱን አይደል? ህብረት አይደለ ድነት የምንለው? ስለዚህ ለመዳን ቀዳሚው የእግዚአብሔር ጸጋ ነው። እውነት ነው። የእግዚአብሔር ጸጋ ግን የሰውን ነፃ ፈቃድና ምርጫ የሚጠብቅ ነገር ስለሆነ የእግዚአብሔርን ሉዓላዊ ውሳኔ በሰው ነፃ ፈቃድና ምርጫ ውስጥ ተክሎ
ይህንን ለሰው ልጆች ሁሉ የቀረበውን ጸጋ እግዚአብሔር ለአንዳንዶቹ እንዲያምኑ የሚያስችል አንዳንዶቹ ደግሞ እንዳያምኑ የሚያስችል ነው ብሎ ማሰብ ይሄ ልክ አይደለም። አንዱ ይሄ ነው። ይሄ ሰው ፓሲፍ ነው፣ ምንም ምላሽ መስጠት የማይችልበት ሁኔታ ላይ ነበር ማለት አያስኬድም። የመጀመሪያው ይሄ ነው። ሁለተኛው እንደው ሰው ሙሉ በሙሉ ፓሲፍ ነው ከተባለ እግዚአብሔር ሰው ላይ መፍረድ ይችላል ወይ? ይሄ ማለት እንዴት ነው? የእግዚአብሔር ድርጊቱ ሁሉ በእግዚአብሔር ብቻ የሚወሰን ከሆነ እግዚአብሔር ሰው ላይ ምን ብሎ ነው የሚፈርደው? ሰው ምንም ምላሽ መስጠት የማይችልበት ሁኔታ ላይ ነው ካለን እግዚአብሔር ምን ብሎ ነው የሚፈርደው? ስለዚህ የእግዚአብሔርንም ፍርድ ትርጉም አልባ የማድረግ ሁኔታ ውስጥ ያስገባል። ሌላው ሶስተኛው ማነሳው ነገር ለምሳሌ ጥምቀት ወደ ቤተክርስቲያን የምንጨመርበት ምስጢር መሆኑ ይታወቃል። ወገኖቻችን ደግሞ አንድ ጊዜ የተጠመቁትን አናጠምቅም የሚል ቅድም ልደት ያነሳው ጥያቄ ነበረ። ከሙሉ ወንጌል የመጣውን ታጠምቃላችሁ ብሎ ሲጠይቃቸው አናጠምቀውም። በመጀመሪያ ደረጃ ጥምቀት ወደ ቤተክርስቲያን የሚጨመሩበት በር መግቢያ ከሆነ መጽሐፍ እንደሚለው እነዛ ሰዎች ሲጠመቁ ወዴት ነው የገቡት? መጀመሪያ። ምክንያቱም ጥምቀቱም እኮ ቅቡልነት እንዲያገኝ በአንዲት ቤተክርስቲያን መፈጸም መቻል አለበት። መፈጸም ጥምቀት በራሱ አብ ወልድ መንፈስ ቅዱስ ተብሎ ስም ስለተጠራበት ብቻ ጥምቀት እኮ ሊሆን አይችልም፣ ምስጢር እኮ ሊሆን አይችልም። ስለዚህ ጥምቀቱ በራሱ ስሙ መጠራቱ ብቻ ሳይሆን አንደኛ ፌዝ፣ ስሙ የሚጠራበት ፌዝ ያስፈልጋል። አንደኛ ስሙን የሚጠራው አካል የተላከ ነው ወይ? ጌታ እኮ አጥምቁ ብሎ የላካቸው ናቸው እኮ ሐዋርያት። ትእዛዙን ሲሰጥ እኮ ታላቁን ተልእኮ ሲሰጥ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው የተባሉት እኮ የተላኩት ናቸው። ከማን የተጠመቅከው አንተ? ቫሊድ እንዲሆን የተላከ ነው ወይ አንተን ያጠመቀ? አይ ዝም ብለህ እኮ ተነስተህ አይ የአብ የወልድ የመንፈስ ቅዱስ ስም ስለተጠራ ጥምቀት ቫሊድ ይሆናል የምትል ከሆነ ሀው እንዴት? ያንን ስም የሚጠራው አካል በምን ፌዝ መሰረትነት ላይ ሆኖ ነው የሚጠራው? ያንን ስም የሚጠራው አካል ማን የላከው ነው? የተላከ ሰው ነው ወይ? ምክንያቱም አጥምቁ የተባሉት እኮ የተላኩት ሐዋርያት ናቸው። አንተ ከማን የተጠመቅከው? ከተላኩት ነው የተጠመቅከው። ስለዚህ ጥምቀት ወደ ቤተክርስቲያን የምንጨመርበት በር ስለሆነ አንድ ሰው ሲጠመቅ በሌላ ቦታ ተጠምቋልና እናጠምቀውም ካሉ ያ ሰው ሲጠመቅ ወደ የትኛው ህብረት ነው የተቀላቀለው ነው? ወይስ ያ ሰው አሁንም ስቲል እነሱ እንደሚያምኑት በአንድ ህብረት ውስጥ ነው ያለው ብለው ነው የሚያምኑት? ግን ይሄ ሊሆን አይችልም። ስለዚህ ጥምቀት በራሱ ቫሊድ የሚሆነው ስሙ ስለተጠራ ብቻ ሳይሆን አንደኛ በአንዲት ቤተክርስቲያን መፈጸም አለበት። ይህን ስንል ምን እያልን ነው? በአንዱ አለት መሰረትነት ላይ፣ በአንዱ ትምህርት ላይ፣ በአንዱ እምነት ውስጥ ላይ እያልን ነው። ይሄ በሌለበት በአብ በወልድ በመንፈስ ቅዱስ ስም ብቻ ስለተጠመቀ አይደለም ሰው ቫሊድ የሚሆነው ወይ ጸጋውን የሚካፈለው። እንደዛ ካልሆነማ ውሃ ውስጥ ገብቶ እንደመውጣት እኮ እንደው ስሙ ስለተጠራ ብቻ ውሃ ውስጥ ገብቶ እንደመውጣት ነው። ቅድም ስፒሮስም እንዳለው ዲስቅልያም ላይ ስርዓቶች እኮ አሉ። ጥምቀቱ ሲፈጸም እንዴት መፈጸም እንዳለበት፣ በማን መፈጸም እንዳለበት የሐዋርያትም ትእዛዝ የጉባኤያትም ውሳኔ ስላለ ይሄን በደንብ የተረዱ አይመስለኝም። ምክንያቱም እነሱ ላይ ኢቨን ይሄ ጥምቀት ብለው ሲያስቡ ያ ጥምቀት የሚፈጸምበት ክህነት በራሱ የተላከ አካል አለ ወይ? እነሱ ጋር በዛ ውስጥ ናቸው ወይ ያሉት? ቅብብሎሹ ባልተቋረጠው ህብረት ውስጥ ነው ወይ ያሉት የሚለውን መመለስ አለባቸው። ካልሆነ ግን እንደው በአብ በወልድ በመንፈስ ቅዱስ ስም አይደለም 3 ጊዜም ብቅ ጥልቅ ቢያደርጉትም ቫሊድ የማይሆን ስለሆነ ይህን ማስተዋል አለባቸው ለማለት ነው። አመሰግናለሁ። መኩይ እሺ፣ ቃልቤት ያሰማለን። እዚህ ጋር መካነ ኢየሱስ በካህን ነው የምታጠምቀው፣ ሌሎች ጋር ክህነት የለም። ስለዚህ ምዕመናን እንደ ሌሎቹ እነሱ ጋር ካህን ከሌለ ምዕመን ያጠመቀውን ነው የሚቀበሉት ማለት አይደለም። ኤግዛክት ይሄኛው ከክህነት አንጻርም ብን ከቸርች ዲፋይን ሲያደርጉ እሱም ልዩነት ያመጣል ማለት ነው። ዲፋይን ሲያደርጉ ቸርች ቪዚብል ኢንቪዚብል በሚል በሁለት ከፍሉና በኢንቪዚብል ውስጥ ማንም ሰው ይድናል አይነት ነገር ነው። በቃ በአብ በወልድ በመንፈስ ቅዱስ የተጠመቀ የትም ቦታ ይሁን በቃ ኢንቪዚብል ቸርች ውስጥ ይገባል፣ ከዛ ይድናል ነው። ዊዛውት ቪዚብል ቸርች ዜርስ ነው ኢንቪዚብል ቸርች ሲጀመር ማለት ነው። የማትታይና የምትታየው ተብሎ የሚከፈል ቤተክርስቲያን የለንም። ቤተክርስቲያን አንዲት ናት። ቢ በሰማያት ያሉ በአይናችን ስለማናይ ኢንቪዚብል ልንላቸው እንችላለን።
ከዛ አንጻር ግን በሰማይ ያለችውን ለመግባት ግዴታ ቪዚብል በሆነች ቤተ ክርስቲያን ውስጥ ማለፍ አለበት። አንድ ሰው ሳይጠመቅ ወደ ጌታ ቤተ ክርስቲያን ሳይጨመር እዚህ ጋር ማለት ነው ኢንቪዚብል ወይም ደግሞ በሰማይ ያሉትን ውስጥ መግባት አይቻልም። በነገራችን ላይ ሳይማሩ ክርስቶስ ሐዋርያትን ላካቸው። ሐዋርያት ደግሞ ቤተ ክርስቲያን የመጀመሪያ ቤተ ክርስቲያን ተብሎ የተጠሩት እነሱ ናቸው። ያ ማለት የሐዋርያት ስብስብ እምነታቸው ክርስቶስን ይዞ የያዙት ትምህርትና እምነት እርሱን ማዕከል አድርጎ ያ የመጀመሪያ ቸርች ነው። ቸርች ብለን የምንጠራው ያንን ነው። ስለዚህ ሐዋርያት ካስተማሩት በኋላ ነፍሳት ወዴት ይጨመሩ ነበረ? ወደዛች ይጨመሩ ነበረ። የሐዋርያ ስራ ምዕራፍ 2 ቁጥር 40 አካባቢ ስናነበው ይህንን ነው። ነፍሳት ይጨመሩ ነበረ። ጴጥሮስ ሰበከ። ጴጥሮስ ከሰበከ በኋላ ነፍሳት መጥተው ወዴት ይጨመራሉ? ወደዚች ቤተ ክርስቲያን ይጨመራሉ። አካል ይሆናሉ። አካል ከሆኑ በኋላ አንዱን እንጀራ ወይም ደግሞ የጌታን ስጋና ደም ይካፈሉ ነበር። ሁሉም ማለት ለምን ብዙዎች ሳለን እኛ አንድ ስጋ ነን ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እኛ ብዙዎች ሳለን አንድ ስጋ ነን። ለምን? አንዱን እንጀራ ወይም ደግሞ አንዱን የጌታን ስጋና ደም ስለምንካፈል ይላል ቅዱስ ጳውሎስ። ስለዚህ ሁሉም ከዛ ህብረት መሆን አለበት። ሁሉም ከዛ መካፈል አለበት። ሁሉም በአንድ ጥምቀት ውስጥ በዛ ጥምቀት ውስጥ ማለፍ አለበት። ተጠምቆ ወደ ጌታ ቤተ ክርስቲያን የመሰረታት ውስጥ መጨመር አለበት እንጂ ሰንበዴ በቃ ኢንቪዚብል የለም። እውነትም መንገድም የጌታ ቤተ ክርስቲያን ውስጥ ነው። ጌታችን ኢየሱስ ክርስቶስ እውነትም መንገድም ነው ህይወትም ነው። ለዛ ነው ተገልጦ ያስተማረው። ለሐዋርያት እምነቱን የሰጠው ለዛ ነው። ያ ማለት የመጀመሪያ እምነት ወይም የመጀመሪያ ጌታ ኢየሱስ ክርስቶስ ያስተማረ ለሐዋርያት ነው። ኦኬ፣ ሐዋርያት አስተማረ። አዎ፣ ሐዋርያትስ ምን አደረጉ? ይኸው አስተማሩ፣ አጠመቁ። በቃ በዛ ነው የሚጨመር እንጂ የሆነ ቪዚብል በሚለው ውስጥ ባትደበቁ መልካም ነው። ያ ቪዚብል በሚለው ከሄዳችሁና ኢንቪዚብል በምትሉት ፔንቴኮስታል የሚድን ከሆነ የጌታን ትምህርት ድና የሚያደርግ የሚድን ከሆነ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9ን እንትን ያታደርጋላችሁ። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ምን ይላል? በክርስቶስ ትምህርት የማይኖር እርሱ አምላክ የለውም ይላል። በክርስቶስ ትምህርት መኖር አለበት ከጅምሩ አንድ ሰው ለመዳን። በክርስቶስ ትምህርት ማለት በእምነት እውነተኛ እምነት ምንድን ነው ያመነው ማለትም ይቀድማል። በነገራችን ላይ ለመዳኑ ምንድን ነው ያመነው? ከመጠመቁ በፊትም ምንድን ነው ያመነው? ትክክለኛ እምነት ካልያዘ ያ ሰው በነገራችን ላይ ቢጠመቅም አይድንም። ትክክለኛ እምነት ዶግማቲክ የሆነው መሰረታዊ የሆነው የቤተ ክርስቲያን አስተምህሮ፣ ድህነት፣ እምነት የሚባሉትን መያዝ አለበት። ከዛ ውጭ ድህነት የለም። ቅድምም አንስቷል። ዊዛውት ካህን ክህነት ሳይሾም አንድ ሰው ማጥመቅም ማቁረብም አይችልም። እንዴት ነው ቫሊድ የሚሆነው? አንድ ሰው ሳይሾም ወይም ደግሞ በሐዋርያት እጅ ካልተሾመ፣ በመንፈስ ቅዱስ እጅ ካልተሾመ እንዴት ነው ቫሊድ የሚሆነው? አይሆንም ማለት ነው። ቫሊድ መሆን የሚችለው በሐዋርያት ሰንሰለት ውስጥ መምጣት አለበት። እምነቱም ትምህርቱም በሐዋርያት ሰንሰለት እስካልመጣ ድረስ አንድ ሰው ተነስቶ ካቆረብ፣ አንድ ሰው ተነስቶ ከሾመ፣ አንድ ሰው ተነስቶ በቃ የፈለገውን ነገር የሚያደርግ ከሆነ ውጭስ እንዴት ነው ድነቱ የሚሆነው? ስለዚህ ማንም ሰው ማጥመቅ ይችላል ማለት ነው። በአብ በወልድ በመንፈስ ቅዱስ ማንም ሰው ምዕመን ያልሆነ ሰው ራሱ ማጥመቅ ይችላል ማለት ነው። እዚህ ላይ በደንብ መብራራት ያለበትና ጥያቄ መጠየቅ አለብን። ሌላ ምንድን ነው ማንሳት የሚፈልገው ክሊርሊ፣ በተለይ ለክርስቲያኖች ክሊርሊ ምንድን ነው ልዩነታችን የሚለው በሉተራን ዘንድና እና በተደጋጋሚ ይህንን ማንሳት የሚፈልገው ብዙ ጊዜ ቁርባንና የጌታ ስጋና ደም እውነተኛ ስላሉ ወይም ደግሞ ጥምቀት እውነተኛ ስላሉ ቫሊድ ናቸው እያልን አይደለም። ስቲል ሉተራንን ማለት ነው። እነሱም በራሳቸው ትምህርት አሉ፣ እኛም በራሳችን ትምህርት። እኛ እውነተኛ ከጌታ ትምህርት ተቀብለናል። እውነተኛ ከጌታ ኢየሱስ ክርስቶስ ትምህርቱንም ሰንሰለቱንም አለን ብለን የምናምን በትምህርት ልዩነት አለን፣ ትልቅ ልዩነት አለን። ያንን ልዩነትም ክሊርሊ እናስቀምጥላቸዋለን። ከሉተራን ምን ይለየናል? ከፔንቴኮስታል አክቹዋሊ ምን እንደሚለየን ብዙዎቻችሁ ታውቋላችሁ። ከፔንቴኮስታል እንዲሁም ከካልቪኒስት እንዲሁም ደግሞ ከተለያዩ ቤተ እምነቶች አሉ። ጆባ ዊትነስ ሆነ አድቬንቲስት ሆነ በጣም ብዙ አሉ። ከነዛ ምን እንደሚለየን ክሊርሊ እያስቀምጥን እንሄዳለን። ቀጣይ ባሉ ማታ ላይ ጌታ ቢፈቅድ እንገባለን። በነገራችን ላይ ያንን መቀመጥ አለ እና ማወቅ አለባችሁ። እና ሉተራን ውስጥ ስላለ ሰው ይድናል ብለን አናምንም። ከሉተራን መውጣት አለበት፣ ወደ ጌታ ቤተ ክርስቲያን መጨመር አለበት ብለን ነው የምናምነው። የጌታ ቤተ ክርስቲያን ናቸው ብለን አናምንም። ለምን? ክህነቱም የላቸውም ብለን
ክህነቱ የላቸውም ብለን ነው የምናምነው። እውነተኛ ክህነት ያላት ቤተ ክርስቲያን፣ ሰንሰለቱ ያላት እችኛ ቤተ ክርስቲያን ኦርቶዶክስ ቤተ ክርስቲያን ብለን ስለምናምን እና እሱም ክሊርሊ እናስቀምጥላቸዋለን ማታ ላይ ከገባል ሪሃም ማክሰኞ እንደ ጌታ ፍቃድ እንትን እንላለን እና በዚህ እንቀጥላለን። ዘኪ ሀሳብ አለ? ልደት የጠየቀው ሰዓት ማለት ነው። ጉባኤያትም ወስነውታል። ከመናፍቃን የሚመጡ ጥምቀቶችን ድጋሚ እንዳይጠመቁ ጉባኤያትም ወስነዋል ብሎ በቆጵሪያኖስ እና በእስጢፋኖስ መካከል የተደረገውን ነገር ምናምን እያነሳ ነበር እና ዳዊት ጉባኤው ምንም አይነት ውሳኔ እንደዚህ አይነት ውሳኔ አልወሰነም። እንደውም የመናፍቃንን ጥምቀት ተቃውሞ እንትን ብሎ ነው የጨረሰው ጉባኤው። ከዛ እንደውም እስጢፋኖስ አልቀበልም ሲል ሁለተኛ የተደረገ ጉባኤ ላይም 80 ምናምን ጳጳሳትን ሰብስቦ ያደረገው ላይም የመናፍቃን ጥምቀት ተቀባይነት እንደሌለው ነው ወስኖ ያለቀው ጉባኤው ማለት ነው። ከዛ በፊት የነበሩ ጉባኤያትን እንኳን ራሱ ብናይ ለምሳሌ በነ ዲዮናስዮስ ምናምን የተደረገው ጉባኤ ነበር አይደለ? እሱ ላይ ራሱ ከመናፍቃን የሚመጡ ጥምቀት ምንም አይነት ተቀባይነት እንደሌለው ነው ያስቀመጡት። እና የትኛው ጉባኤ ነው ይህን ነገር ያጸደቀው? ዳዊት እንደዛ ሲል ስለነበር ማለት ነው። በዛ ላይ ደግሞ ጥምቀት አንዲት ጥምቀት ስለሆነች አትደገም የሚል ነገር ደጋግሞ ሲያነሳ ነበረ። አሁን እዛ ጉባኤ ላይ እነ ቅዱስ ቆጵርያኖስም እያሉ ያሉት እኛ ዳግመኛ እናጠምቃለን እያልን አይደለም እያለ ነው፣ ተጠመቁ ነው እያልን ያለ ነው ነው የሚሉት። ምክንያቱም ያኛው ከነ ጥምቀት ራሱ አይባልም። አንዲት ጥምቀት ራሱ የምትባለው ቤተክርስቲያን ውስጥ ያለችውን ጥምቀት ነው ብለው ነው ጉባኤ ላይ ያሉት አባቶች በሙሉ የተናገሩት ማለት ነው። እና እዚች ላይ ትንሽ ሀሳብ ብሰጡበት አሪፍ ነው። ሞኬ እሺ፣ ቃሎት ያሰማልን ዘኪ። ያው ጥሩ ሀሳብ ነው። በነገራችን ላይ በጣም ኢርሊ ቸርች ውስጥ የነበሩት እንዲያውም በጉባኤት ደረጃ አይደለም በእንትን እያንዳንዱ አባቶች በጣም አጌንስት ያደርጋሉ። ቅድም እኮ ነው በሺያንን ያነሳ ነው ዳግም መጠመቅ የለባቸውም ክዶ እየተመለሱት ዳግም ማለት ወደ ጌታ ቤተ ክርስቲያን በንስሐ መመለስ የለባቸውም የሚሉ ነበር ቤተ ክርስቲያን እንትን ያለችው። እና ከቤተ ክርስቲያን ውጭ ደግሞ እነ ተርቱሊያንም ቃል በቃል ማለት ነው የተጠቀሙት አውት ኦፍ ቸርች ዜር ኢዝ ኖ ሳልቬሽን ብሎ ነው ያስቀመጡት። ከቤተ ክርስቲያኑ ውጭ ድህነት የለም። ከቤተ ክርስቲያን ጥምቀት ውጭ ማለት ነው ድህነት የለም። ይህ አስተምህሮ ይህ አባቶች ያስቀምጡ። አትናቴዎስም እንደዛ ነው የሚለው። አትናቴዎስ ደግሞ ቃል በቃል አሪዮሳውያንን ሲያነሳ እንግዲያስ አሪዮሳውያን ከአሁን በኋላ ክርስቲያን ብለን ልንጠራቸው አንችልም። ታዲያስ ምን ብለን ነው የምንጠራቸው? አሪዮስን ስለተከተሉ አሪዮሳውያን እንላለን እንጂ። ይህ አትናቴዎስ ያስቀምጠ ነው። ለምን? ከቤተ ክርስቲያን ውጭ ድህነት ስለሌለ። ለምን? ከቤተ ክርስቲያን ጥምቀት ውጭ ቫሊድ ስላልሆነ ማለት ነው። ስለዚህ አውት ኦፍ ዘ ቸርች አይቻልም ከጅምሩ። አባቶችም ይህንን ይቃወሙታል እና የትኛው ጉባኤ እንደሆነ ደግሞ ያስቀምጡልናል። ድንገት ሁለተኛው ጉባኤ 7ኛውን ቀኖና ከሆነ አለ እንደዛ ነገር የሚል ነገር አለ። እነ ባሲሊዮስ ምናምን ይቃወማሉ። ግን ኢኮኖሚያ የሚባል ነገር አለ። ኢኮኖሚያ የሚባል ነገር አለ በቤተክርስቲያን ማለትም ብዙ መናፍቃን አንድ ላይ ሲመጡ ጥምቀቱን እንትን አለመድገም በሜሮን እንቀበላቸዋለን። ቅድም የጠቀስኩት ነው። 7ኛውን ቀኖና ካያችሁት ወደ ሌላ ከክርስትና ሄደው ግን እዛ ላይ በአብ በወልድ በመንፈስ ቅዱስ ትክክለኛ ጥምቀት ከተጠመቁ ሲመጡ በሜሮን እንቀበላቸዋለን። ለምን? ጸጋውን ጥለውታል። ጸጋውን ለመቀበል በሜሮን እንቀበላቸዋለን። ይሄኛውን ግን እዛ ላይ ነው የተደረገው። እሱ መብራራት አለበት። ለምን እንዳለ እነ ባሲሊዮስ ሌሎቹ ይቃወሙታል። እዛ ላይ ግን ቤተክርስቲያን ለኢኮኖሚያ ብላ፣ ኢኮኖሚያ ማለት ብዙዎቹ እየተመለሱ ሲመጡ እንትኑን ብዙ እንዳይጠብቁ ለዛ ነው እንደዛ የተደረገው። እሱን ከሆነ የሚጠቅሰው እሱ የጠቀሰው ግን እሱንም ከቤተክርስቲያን ውጭ ያውጠዋል። ለምን? አንድ የተጠመቁትን አንድ የተነከሩትን አንቀበልም ይላል። አሕዛቦች ናቸው ይላል። ሉትራን ደግሞ አንዴ ነው የሚነከሩት የሚለውን ሰምቻለሁ ትናንት። እሱም ከሆነ እነ ባሲሊዮስ ትላልቅ አባቶች ይቃወማሉ። ሌላ የሚለው ሲያነሳ የነበረው ቆጵርያኖስ እና የእስጢፋኖስ ነበር ሲያነሳ የነበረው። ስለዚህ እሱኛውን ጉባኤ አይመስለኝም እያነሳ ያለው
ዴቫ ሲያነሳ የነበረው ቅዱስ ኮፕሪያኖስ እና እስጢፋኖስ መካከል የተደረገውን ነበር ሲያነሳ የነበረው። እዛ ጉባኤ ላይ ደግሞ የተደረገው ነገር የመናፍቃንን ጥምቀት ተቀባይነት እንደሌለው የተወሰነው እንጂ አባ እስጢፋኖስ እንደውም አልቀበለውም ብለው ጉባኤውን ወጥተዋል። ከዛ ድጋሜም ተሰብስበው ይህንን ውሳኔ ነበር የወሰኑት እንጂ ተቀባይነት አለው የሚል ነገር አልተወሰነም። እዛ ጉባኤ ላይ ዳዊት ሲያነሳ የነበረው ያኛው ነው። ስም ጠርቶ ነው ያነሳው እና እሱ ትክክል። እሺ ቴንክ ዩ። አክቹዋሊ ሜይ ቢ ሰቨን ኢኮኖሚካል ካውንስል ላይ ከሆነም ለእኛ ለኦርቶዶክሳውያን ኦሪየንታል አብያተ ቤተ ክርስቲያናት ሰባቱ ማለት በሰባተኛ ላይ የተነሳውን ሙሉ ሀሳብ ድናይ ባናደርግም ግን እንደ ኢኮኖሚካል ካውንስል ብለን አንቀበልም። ሁለተኛው ላይ ነው። ሁለተኛው ኒቂያ ኮንስታንቲኖፖሊ፣ ሁለተኛው ጉባኤ ሰባተኛው ቀኖና ላይ ነው ይሄ ያለው። ሰባተኛ ቀኖና እኔ ሰቨን ኢኮኖሚካል ካውንስል ሁለተኛው ጉባኤ ሰባተኛው ቀኖና ነው። እሺ ቼክ እናደርጋለን እያንዳንዱ። የት አንድ ልጅ እዚህ ጋር ነበረ ወረደ ጌታ እያወራ በሜሮን ይመለሱ ወይስ በጥምቀት የሚለው እሱ ያው ጭቅጭቆች ነበሩ። ያው የሲፕሪያንም ከቤተ ክርስቲያን ውጭ ድነት የለም ያለበት ሀሳብ ከዛ ጭቅጭቅ ጋር የተያያዘ ነው። ግን ዋናው ሀሳብ እምነት ላይ ነው። የሚያድነው እምነት ምንድን ነው? ይሄ ነው ትልቁ ነጥብ። ኦኬ ከመጠመቁ በፊት የሚያድነው እምነት ምንድን ነው? የጌታን ትምህርት ሙሉ በሙሉ በማመን ነው የሚድነው ወይስ ክርስቲያን ዶግማቲክ ሲሆን ፍራንስ ፓይፐር የጻፈውን ጽሁፍ አንድ ሉተራን ልጅ ፖስት አድርጎ ታይቼ ነበር። ኦኬ ሴቪንግ ፌዝ ሰው መጽሐፍ ቅዱስ አንብቦም ሊይዝ ይችላል። ሳክራመንት ላይ ያለው እምነት ከሴቪንግ ፌዝ ውስጥ እንደማይካተት ምናምን ጽፎታል። ሰከንደሪ ፈንዳመንታል እምነት ነው። ይሄ ግን ከመጽሐፍ ቅዱስ አንጻር እንዴት ነው? ይሄ ትክክል አይደለም። አያቸውን ጥምቀት የጌታ ትምህርት ነው። የክርስቶስ ትምህርት ደግሞ ለመዳን አስፈላጊ ነው። የክርስቶስን ትምህርት ማመን እነሱ የክርስቶስን ትምህርት አምነናል ይላሉ። ኦኬ እንቀበላቸው። ሙሉ በሙሉ ማያስማማን ቢኖርም ጥምቀት ዙሪያና ቅዱስ ቁርባን ዙሪያ የክርስቶስን ትምህርት አምነዋል ብለን እንያዝና እነሱ ማመናቸው እኮ ምንም ጥቅም የለውም፣ የማያምኑትም ስለሚድኑ ማለት ነው። ምክንያቱም ይሄ የክርስቶስ ትምህርት ለመዳን አስፈላጊ ስላልሆነ ጥምቀት ለድህነት ነው ብሎ ማመን ለመዳን አስፈላጊ አይደለም። ከሚያድኑ እምነቶች ውስጥ አይካተትም። ነገር ግን አሁን ለምሳሌ እነሱ የናይሲያን ኮንስታንቲኖፕል ክሪድ ቅድም ጉባኤውን ከመጀመራቸው በፊት ራሱ ጸልየውታል። ኃጢአት በምታስተሰሪ በአንዲት ጥምቀት እናምናለን የሚለው ይሄ ምንድን ነው? የሃይማኖት ጸሎት። ስለዚህ ሃይማኖታቸው ምንድን ነው? ጥምቀት ኃጢአት እንደምታስተሰሪ። ጥምቀት ደግሞ ፎሎ የሚያደርገው ምንድን ነው? ኤፌሶን 4:5 ላይ አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት አይደል? ሃይማኖት መኖር አለበት። ያ ሃይማኖት ደግሞ ስለ ጥምቀት የሚያምነውን ይጨምራል። እነሱም ይኸው እየጸለዩት ነው። መልሰው ደግሞ ይሄ ፋላሲው ምንድን ነው? ወይም ክላሽ የሚያደርገው ምንድን ነው? መልሰው ይሄን እምነት ሳትይዝ ደግሞ ትድናለህ። አየህ፣ ይሄ ነው አሁን ቤተክርስቲያን እንደዚህ አይነት ባህሪ የላትም። እውነተኛው የጌታ ቤተክርስቲያን የእውነት አምድና መሰረት ናት ይላል ጢሞቴዎስ ላይ። ስለዚህ እውነት ደግሞ አንዲት ናት። ሃይማኖት ያልከውን የያዘውን እውነት ከያዝክ ነው ያቺ ቤተክርስቲያን የምትሆነው አባል የምትሆነው እና የምትድነው። እና ይሄ ነው ትልቁ ፖይንት። አሁን ይሄ ቀኖና ጉዳይ ድጋሚ ይጠመቁ አይጠመቁ እሱ ላይ እኛ አንጨቃጨቅም፣ ችግር የለውም። ዋናው ፖይንት የሚያድነው እምነት የትኛው ነው? ጥምቀት ለመዳን የሚያስፈልግ ትምህርት ነው አይደለም የሚለው ላይ ነው ፎከስ ማድረግ ያለብን ብዬ አስባለሁ። ሰላም ዋሉ መኩዬ። ቴንኪው መኩዬ። ለመጠመቅ ራሱ እኮ ጥምቀት ያድናል ብለው ማመናቸው መስክረው ነው። ጥምቀት ያድናል፣ አንድ ቤተክርስቲያን እንደሆነች እናምናለን የሚለው ልብ በሉ። ስለ ስላሴ እናገራለን፣ ስለ ስላሴ እናምናለን ይላል። ስለ ኢየሱስ ክርስቶስ ከድንግል እንደተወለደ በጲላጦስ እንደሰቀለው ጲላጦስ በጲላጦስ ጊዜ እንትን እንዳለ ሁሉ ነገር ይናገርና ከድንግል ማርያም እንደተወለደ እንዳደረገ ከአብ ቀኝ እንደተቀመጠ ለመፍረድም ከመላእክት ጋር ከቅዱሳን ጋር እንደሚመጣ እናምናለን ይላል። አንድ ቤተክርስቲያን እንዳለች እናምናለን ይላል። እቺ አንድ ጥምቀት እንዳለች እና እቺ ጥምቀት ደግሞ የኃጢአት ስርየት እንደምትሰጥ እናምናለን ይላል። ስለዚህ ጭጭ ብሎ መጠመቅ አይደለም።
ይሄ ጥምቀት የምትጠመቀው እንደሚያድን ራሱ ማመን አለብን እኮ የሚለው የሃይማኖት ጸሎት። ይህም ማያምኑ ስለነበሩ እና አስቸጋሪ ነው። ስለዚህ የያዙት ክሪድ ራሱ በስትክክል ኮንፌስ አላደረጉም። ራሳቸው በራሳቸው ክላሽ ያደርጋል ማለት ነው። ሶ በአጠቃላይ ምንድን ነው አንድ ሰው እምነትን ሳይዝ ወይም ደግሞ እውነተኛ ትክክለኛ ቅድም ያነሳሽው በጣም ይገዛናል። በኤፌሶ ምዕራፍ 4:5 ላይ ያለ ነው አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት አለ። አንድ ሰው አንድ ጌታ ነው፣ እሱም ጌታ ኢየሱስ ክርስቶስ ነው ያለ ነው። በስላሴ አንድ እግዚአብሔር አለን፣ አንድ አምላክ አለን፣ አንድ ጌታ አለን፣ አንድ ፈጣሪ አለን። ይህን እናምናለን በሶስት አካል። እሱም ማብራራት ይፈልጋል። በነገራችን ላይ ማብራሪያ ይፈልጋል። ስለዚህ አንድ ጌታ ነው፣ አንድ ዓለምን የፈጠረ ከሁሉም ዓለምን አሳልፎ የሚኖር እርሱ ጌታ ኢየሱስ ክርስቶስ አለን። ከሶስት አካል አንዱ አካል የሆነ መጥቶ የተወለደ ከድንግል ማርያም እርሱ አንድ አምላክ አለን። አንድ ጌታ አለ፣ ያዳነን እርሱ አንድ አለን። በቃ አንድ ጌታ የተባለው እሱ ነው። ከአንድ ጌታ በኋላ ደግሞ የመጣ ምንድን ነው? አንድ ሃይማኖት አለን። ጌታ ያስተማረው እያንዳንዱ የአንድ ጌታ መጥቶ ተገልጧል በስጋ። ያ እውነተኛ ጌታ ከሁለት አካል አንድ አካል ብለን የምንለው፣ ከሁለት ባህሪ አንድ ባህሪ ብለን የምናምነው፣ ባህሪው ያልጠፋ የሰውነትም የመለኮቱም ባህሪ ያልጠፋ ግን በተዋህዶ አንድ የሆነ ብለን የምናምነው እርሱ እግዚአብሔር እሱ ክርስቶስ ያስተማረው ትምህርት ደግሞ አለ። እርሱ ደግሞ ምንድን ነው የሚባለው? እምነት ይባላል፣ ሃይማኖት ይባላል። አንድ ጊዜ ለቅዱሳን ፈጽሞ የተሰጠ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ያለው ይሁዳ ምዕራፍ 1:3 ላይ ማለት ነው። ስለዚህ ያ ሃይማኖት በቃ አይለወጥም፣ አይቀየርም። ያ ሃይማኖት ውስጥ ደግሞ ምን አለ ማለት ነው? የጥምቀት አስተምህሮት፣ የጥምቀት ትምህርት አለ በዛ ውስጥ። ያንን መጀመሪያ ኮንፌስ ማድረግ አለ። አንድ እግዚአብሔርን ስላሴን ኮንፌስ ያደርጋል። ስላሴን ኮንፌስ ካደረገ በኋላ ጌታ ኢየሱስ ክርስቶስ ያስተማረውን የሞተለትን ሁሉ ማመን አለበት። ከዛ በኋላ ወዴት ይመጣል? ሶስተኛ ላይ ሐዋርያው ያነሳው ምንድን ነው? እሱ ጥምቀት መጠመቅ አለበት። ለዚች ጥምቀት የመዳኑ የትምህርቱን ከተቀበለ በኋላ ወደ ጥምቀቱ መጥቶ የሚጠመቀው የሚድን ድነትን የሚያገኝ። ስለዚህ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት አለን። እንግዲህ ጌታ በፈቀደንና እርሱ በሰጠን ጊዜ መሰረት እንደ እግዚአብሔር ፍቃድ ልዩነታችን እያንዳንዱ እናስቀምጥላቸዋለን፣ ክርስቲያኖች እንዳይምታታባቸው። አንዳንድ ጊዜ እሱ ላይ በደንብ መለየት አለበት። ግን ጠንክሩ። እኔ ለሉተራን መልእክቴ ምንድን ነው? በቃ ሃይማኖት የምትላችሁን በግልጥ የራሳችሁን ይዛችሁ መሄድ አለባችሁ። የሆነ ማሞካቸት ማለት በዚህ ምናምን አንድ ካልሆናችሁ አንድ አይደላችሁ። በቃ እምነታችሁን ይዛችሁ መቀጠል። ያለያየን ተቋም የሆነ ኦርጋን አይደለ። ኦርጋኒዝም ማለት አንዳንድ ጊዜ በዚህ የምንከፋፈልበት የሆነ ሌላኛው ሌላ ኦርጋን ይዟል፣ ያኛው እንደዛ አይደለም። የሆነ ስትራክቸር አይነት ነገር አይደለም። ያለያየን ትምህርት ነው፣ እምነት ነው። ስለዚህ ያንን እምነት የያዙትና የራሳችሁን ቀጥሉበት። ትክክል ያልሆናችሁበት ደግሞ ትክክል ያልሆናችሁ የጌታ ቤተ ክርስቲያኖች እውነተኛይቷ ትነግራችኋለች፣ ትመክራችኋለች ከዛ እንድትወጡ ማለት ነው። ሌላም እንደዛ ካልቪኒስትም የራሱ ይዞ እንደሄደ የራሱ ሁሉም የየራሱ የሆነ ጴንጤ ውስጥ ገብታችሁ አንድ ነን በግድ አትበሉን። በትምህርታችሁ አንድ ካልሆናችሁ በቃ እኛ መዋቅራዊ የሆነ እንትን አይደለም አንድ የሚያደርጋችሁ መንግስት አይደለም አንድ የሚያደርጋችሁ የሆነ ጓደኛ ስለሆነ አይደለም አንድ የሚያደርጋችሁ። አንዱ ጓደኛ ስለሆነ አይደለም አንድ የሚያደርጋችሁ። አንድ ማድረግ የሚችለው አስተምህሮታችሁ ነው። አስተምህሮታችሁ ደግሞ የተለያየ ነው። በቃ ይህንን አምናችኋል። ያው ኦልሬዲ እናንተም ኮንፌስ አድርጋችኋል። ትምህርታችሁ ነው ያለያየን፣ ትምህርት ነው እምነት ነው ያለያየን እና እርስ በርስ ደግሞ የተለያያችሁ ናችሁ። ግን ማታ ላይ እንግዲህ ጌታ ቢፈቅድ ገልጠን ያንን ደግሞ በደንብ እንትን እንላለን። ሁላችሁም ስለነበራችሁ ጌታ እግዚአብሔር ይስጥልን፣ ክፉ አይንካችሁ።